ባይዚ ፏ ታግሻለሁ ብዙ ነገር ለማድረግ ሞክሬ ማሂራፊ ያማንዴ ልጅ ምን አርግ ነው የምትለው? ምን አርግ ምን ያገሽለት ነው እንዴ? አይ ምን ያርግ ለምን ማንንም ይዘክ እየመጣክ እኔ ቤት መግባት አትችልም። አንተም ቤቴ ላይ ያደረገውን ነገር አላየሽ? ገፍትሮ ሻንጣዬ ሲያስወጣኝ አንቺ አልተባበርሽውም እንዴ? አንተ እኮ ባይዚ እስር ቤት ያስገባል። አሁን ያደረከው ነገር ምንም መጥሪያ ወረቀት ውስጥ ይሰጥሽ። የምን መጥሪያ ወረቀት? ያሰጠዛ ለምንሽ እግሩ ላይ ወርቄሽ የተቀበልሽው ነው? ማስቲ አንተና ሁለታችሁም ስንት እንደከፈላችሁ ነገርኝ ልክፈላችሁ። ማሂረፊ ረፊ በቃ እነሱን አትናገሪያቸው። እነሱ እሺ ተዋለሁ። እሺ አደርገውም ፈሪ ነው ነገርኩሽ እኮ አንተ ጊዜ ነው አደርገው። አንተ አይኑን እኮ ነው ሳበጥከው። ሰብ ይዘህ ሄደህ አይኑን ነው ሳበጥከው። አይገባህም እንዴ? በረዳችሁ በስተቀር ምንም ነገር የሚጠቅማቸው አንተ ደግሞ ትልቅ ሰው ነህ። ከሱ ቢያንስ አንተ ትልቅ ነህ ብዬ በእድሜ እንኳን በጣም ባትሄድ ቢያንስ ትበስላለህ ብዬ ጭቅጭቅ በሷ ፊት አልፈልግም። ትዩ አሁንም ቢሆን ይኸው ልንገርሽ ማደርገውን አውቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው ሁሉ ሰላም? እኛ አለን አልሐምዱሊላህ። የኛ ውድ ምርጥ ቤተሰቦች እንግዲህ ፋሚሊ ያው ሰሞኑን የተፈጠረውን ነገር አይታችኋል። ብዙ ወሬ አላበዛ፣ ምክንያቱም ኮሜንት አንብቤ ያለው አስተያየታችሁን በደንብ አይቻለሁ። በጣም ለሐሰን እንትን እያላችሁለት ነበር። በጣም ተጨንቃችሁለታል፣ በጣም ሀዝናችሁለታል። እኔ ለሐሰን ምንም አላደረኩትም፣ አልጎዳሁትም። ሐሰንን ምክር ነው የመከርኩት። ልጁ በጣም እላፊ ከኔ ጋር በጣም እየተሳፈጠ ስለነበረ ለዛ ምክር ነው እንጂ የሰጠሁት ሌላ ያደረኩት ነገር የለም። ፋሚሊ ለምን ሐሰን የማይሆን ነገር የማይገባ ነገር እያደረገ ስለነበረ ማለት አንድ ሰው ደግሞ ማይሆንና የማይገባ ነገር ካደረገ ቅጣት መቀጣት አለበት። እኔ እንኳን ቅጣት አይደለም የቀጣሁት፣ በቃ እዛ ጋር ምክር ነው የሰጠሁት ለሐሰን። ለምን ቤተሰቤ ጋር መጥቷል፣ ጭራሽ ብሎ ከልጄ ጋር ቪዲዮ ፖስት አድርጓል። ያ ደግሞ በጣም እኔን ንቀት ነው፣ ለኔ በጣም ንቀት ነው የፋሚሊ። ለምን ቪዲዮ ምናምን እየወጣ መፖሰቱ ምንድነው? ይሄ ከባድ ነገር ነው ፋሚሊ። እናንተ ካልገባችሁ አላቅም። እንዲሁም ደግሞ ቤቴ ላይ መጥቶ ሚስቴን ባልሽ መውጣት አለበት ከቤት ብሎ ያልሆነ ነገር ሲያደርግ አይታችሁታል። ይሄ በጣም ትልቅ ንቀት ነው ለኔ አሁንም ማለት ነው። ለዛ ነው በቃ ልጁ በጣም ምክር እንደሚያስፈልገው ያሰብኩበት። እኔም ደግሞ ጓደኞቼ ያልሆነ ነገር ከሚያደርጉ እኔ ባለሁበት ብንመክሮ ይሻላል። ምክንያቱም እነሱ እኔ ከሌለው እኔ የምጠነቀቅለትን ያህል ላይጠነቀቁለት ይችላል። በቃ ለምን እሱ መጎዳት የለበትም። ከዛ ስራ ብቻ አርፎ እንዲቀመጥ ነበር የፈለኩትኝ። አሁንም ቢሆን አርፎ አልተቀመጠም። ሐሰን ማለት በጣም አስቸጋሪ ሰው ነው። መጥሪያ ይዞ መጥቶ ሚስቴንም ሲያስጨንቃት አይቻለሁኝ። እንግዲህ ማሂንም እያስጨነቃት ነበረ። በጣም አስፈራርቷቸዋል። ይህን ያህል እነሱ ጋር መጥቶ ማለቱ አስፈላጊ መስሎ አይታይም። ከኔ ጋር ነበር ግንኙነቱ፣ ንግግሩ መሆን የነበረበት ከኔ ጋር ነው። አይደፍርም ልጁ ይሄን ያህል ከኔ ጋር መምጣት አልቻለም። ለዛ ነው አቶኝ አይደለም። በነገራችን ላይ እኔን ማግኘት ይችላል ሐሰን፣ ግን ነገሩ በጣም ስለከበደው ሄዶ ፎዙን ምናምን ማስፈራራት፣ ማሂን ማስፈራራት። ለምን እነሱ ጋር መለመን ምናምን ስላለ ማለት ነው። በጣም እንዲለመን ስለሚፈልግ ማለት ነው። እኔ ድጋ ደግሞ እንደዚህ አይነት ነገር ፋሚሊ አይሰራም ማለት ነው። ለዛ ነው እንጂ አቶኝ አይደለም። ሐሰን እኔን አያጣኝም። ማግኘት ቢፈልግ ያገኘኝ ነበር፣ እኔ እንዳገኘሁት ማለት ነው። እኔ እንዳገኘሁት ማግኘት ይችል ነበር፣ ግን እኔን ማግኘት አልቻለም ማለት ነው። ለምን? ስለፈራ ነው ሐሰን። አሁንም ቢሆን ያደረከው ነገር ጥሩ አይደለም ሐሰን። እንድታቅ የምፈልገው ነገር መጥሪያ አምጥተህ እነሱ ጋር ለነሱ ሰተህ እነሱ ማስለቀስ ምናምን አይጠበቅብህም ነበር። እኔ ጋር መምጣት ትችል ነበረ ማለት ነው። አሁንም ቢሆን እኔ በድፍረት ፎዙን እስቲ መጥሪያ የት አለ ብዬ ለመቀበል ነው አሁንም የመጣሁት ማለት ነው። ፎዙ ወጣለች፣ ከሊኑ ጋር ውጪ ነው ያለችው። ስትመጣ አቀበላታለሁ ማለት ነው። ለምን? መጥሪያውን እርግጠኛ ነኝ ለፎዙ ነው የሚሰጣት፣ ለማንም አይሰጥም። እኔ ጋር መድረስ ስላለበት መጥሪያው ማለት ነው።
ለምን እንደዛ ሲያስለቅሳት እንደዛ አይቻለሁ ሁሉንም ነገር። ብቻ ማይደረግ ነገር ወንድ ከሆንክ እኔ ጋር መተህ እንደዛ ማድረግ ነበረብህ ሐሰን። እኔ ጋር መተህ እነዛ ያደረካቸውን ነገሮች እንዳለ ማድረግ ትችል ነበረ ሀቢብዬ። ስለዚህ የሁሉ ርቀት መሄድ አይጠበቅብህም፣ እነሱንም ማስጨነቅ አይጠበቅብህም። አስመክሬሃለሁ፣ መክሬሃለሁ፣ ብዙ ነገር አውርተናል። ግን እንደዛም ሆኖ ልትመለስ አልቻልክም። ምንም ማድረግ አልችልም። ስለዚህ አሁን ፎዙን አናግራትና ብዙ ነገር ማውራት ነገር አለ። አሁን ቢሆን ፎዙን ነገራቶችን አረጋግቼ ጠይቂያት ወረቀቱን እኔ መቀበል ስላለብኝ ማለት ለኔ አይደለ የመጣው እኔ ነኝ መቀበል ያለብኝ ወረቀቱን ማለት ነው። ወረቀቱ እኔ ጋር መድረስ አለበት። ሐሰን ወይ ራሱ መጥቶ መስጠት አለበት ለኔ ማለት ነው። ስለዚህ አሁን ፎዙን እቀበላታለሁ። ካልሆነ ግን ሐሰንን ነው ማገኘው ቀጥታ ሂጄ ማለት ነው። እና ፋሚሊ ፎዙ ቤት አልነበረችም፣ ዝግ ነበረ። ከፍቼን የገባሁትኝ እርግጠኛ ነኝ ዝግ ቢሆንም ቅርብ ቦታ ነው የምትሆነው፣ ርቃ አትሄድም ብዬ አስባለሁ። ስለዚህ እስክትመጣ ድረስ ጠብቃታለሁ እና ትመጣለች እርግጠኛ ነኝ። ያው ባትመጣም ጠብቃታለሁ ረጅም ሰዓት ቁጭ ብዬ። እስከዛ ቲቪ ልክፈት እስቲ ግቢ። ምን ነው? ምን ትሰራለህ እዚህ? እንዴ ምን ትሰራለህ? ቤቴ እኮ ነው ማለት። ምን ትሰራለህ ትላለች እንዴ? ቤቴ እኮ ነው ሴትዮ። ለምን መጣህ ማለት ነው? ለልመጣ ፈልገሽ ነበር? እስቲ በእናትሽ በልልኝ። ይሉጂ የኔ ፍቅር፣ የኔ ውድ፣ የኔ ምርጥ ልጅ። እኔ የምልሽ ምንድነው? ቆይ እንደዛ ምትለምኙ? ማንን ለመንኩኝ ደግሞ? ዛሬ ደግሞ በመለመን መጣ? ሊኑ ቆይ አንዴ ቆይ ሊኑ፣ ለምንድን ነው እንትን የምትይው ምትለምኙ ልጁን? ማንን ለመንኩት? ሐሰንን። ማን? እግሩ ላይ ወድቀሽ ምናምን ማለት ነው እንዴ? ለምንድን ነው ልጁ ምትለምኙ እንደዛ? ቆይ ልጁ ምን አርግ ነው የምትለው? ምን አርግ? ምን እያገሽለት ነው እንዴ? አይ ምን ያርግ? እያገሽለት ነው አይደለም። ምን ማለት ነው? አሁን ሁለት ሰው ጠገበ። ይኸው ልንገርሽ፣ ምን ጠገበ? ጠገበ። ምን ይጠገበ? እኔ ደግሞ በቃ የሚገባውን ነገር ሰጠው። ደግሞ ሲጀመር እኔ ምንም አላረኩም። በንግግር መፍታት ትልቅ ሰው ናቸው አይደል? በንግግር መፍታት ነው እንጂ ምክር ነው የሰጠሁት ለልጁ። ምክር አሁንም ቢሆን ምክር ነው የሰጠሁት። እንደዚህ ነው እንደ አይኑ እንደዛ መስሎ መጥቶ ምናምን እንደ ያው በዚህች ልጅ ፊት አታጨቃጭቂ እረፊ። ለጭቅጭቃ እንደ መጣኸው አንተ ሰላም ይዘህ መተህ ታውቃለህ? ያው ሲቀጥል ማለት ልጁ ምክር ነው የሰጠሁት ሌላ ነገር አይደለም። በቃ ምክር ነው የሰጠሁት እንጂ አልመተውት አልጎደውት። እዛ ጋር ጠገበ። እኔ እንደውም ባልኖር የበለጠ ሌላ ነገር ይሆን ነበር ልጁ ማለት ነው። አንተ ጀመረ ራስህ መዘዘኛ ሆነ እኔ ባልኖር ምናምን። መጀመሪያ ለምን እንደዚህ አደረክ? ምን ያደርግልሃል? ሰው ይዘህ ሄደህ ሰው ማስደብደብ ምናምን ቤቴ ላይ ያደረገውን ነገር አላየሽ? ገፍትሮ ሻንጣይ ሲያስወጣኝ አንቺ አልተባበርሽም እንዴ? አንተ እኔን ልታስወጣኝ ነበረ? እንደ ወንድ ልጅ እህት እናት ይኖረዋል። በቃ አይሆንም፣ አንቺ ከምትወጪ እሱ ይውጣ አለ። አሁንም ቢሆን ገባህ አይደለ? እንደዛ አለ አይደለ? ጥፋት ካለበት እሱም ሆነ አንተ እኔ በንግግር መፍታት የሚቻል ነገር እንደዚህ ሰው ይዘህ ሄደህ ማስደብደብ ምናምን ገና ለመንሹ ምናምን ትለኛለህ አይደል? ምናምን መተህ አሁን ልግል ነው የመጣው አይደል? መጋል አይደል? ሴትዮ እኔ ካንቺ ጋር መጨቃጨቅ አልፈልግም፣ ደክሞኛል። አሁንም ቢሆን ማለት ነው። ግን መጥሪያ ወረቀት ውስጥ ይሰጥሽ። የምን መጥሪያ ወረቀት? ያሰጠ እዛ ለምነሽ እግሩ ላይ ወርቀሽ የተቀበልሽው ነው። እግር ላይ እንዴት አንቺ እንደዛ ምን እንዲያመጣ ነው የምትፈሪው? ምንም አይመጣም። ልጁ ፈሪ እኮ ነው። እንዴት ነው የምታወራው? እንዴት እንታስጠላህ? እሱን ታዩ። ምን አይነት ነገር ነው? እኔ ለህይወታችን ለልጄ ማስተካከል ያለብኝን ነገር እያስተካከለ ምንድነው የምታስተካከለው? እሱ ከዚህ ያው አንድ ነገር ልገርሽ ያመጣው ማለት ነው። ከመጀመሪያው መጀመሪያ ላይ ማን ነው ማለት ያመጣው? ማን ነው ነገር የፈለገው? መጀመሪያ አታስተውልም እንዴ? ማን ነው? ያው አሁንም ልንገርሽ፣ አሁንም አይደለም ማን ነው ጥፋተኛ? ራሱ ነው ጥፋተኛ። ቤቴ የመጣ አንተ ነህ። ቤቴ አንቺ ያገሽልኝ ነው ቤቴ ሄድከው አንተ ነህ። ሄደህ ከሷ ጋር በቃ ያለ ነገር አታስወራኝ። እኔ እና እሷ ነገሩን ፈተነው አይደለ? ገና እንደ አዲስ መተህ ነገር አትቆስቁስብኝ። አሁን መጥሪያ ወረቀቱ ነገር የፈለከው አንተ ራስህ ነህ። መጥሪያ ወረቀቱ ስጪኝ፣ ስጪኝ መጥሪያ ወረቀቱን።
እዛ እግሩ ላይ ተንበርክከሽ አንቺ አልነበር እንዴ ስትጠይቂው የነበረው? በቃ አልሰጠኝም። ምን ያኔ አላየሁ ነው ያልሰርኩት። ሰውዬ አታፍጥብኝ። አሁንም ዝም ብለህ በጥሬው ረቀስ ወጥቼ ምን ልታደርግ ነው? ማደርገውን እኔ አውቃለሁ። ምን ታመጣ ነው? በእናትህ ንገረኝ እስቲ። ማደርገውን እኔ አውቃለሁ። ሲጀመር አንድ ነገር ንገረኝ። ልጁ ማለት ነው ፈሪ ነው። እኔ ጋር መጥቶ መስጠት ይችል ነበር። አንቺን እዛ ሄዶ ከሚያስለቅስሽ፣ አንቺን ያልሆነ ነገር እዛ ሄዶ እንትን ከሚልሽ ከሚያስለምንሽ ለምን እኔ ጋር አልመጣም? በጣም ጥል ትወዳለህ እንዴ አንተ? ጥል እኔ አልወድም። ለምንድን ነው የምወደው ጥል? በቃ በማይመጣ ነገር መጣ። እኔ እኮ ታውቂኛለሽ። እኔ ያው ልንገርሽ በጸባይ ለመጣብኝ ሰው በጸባይ ነገራቶችን መፍታት የምችል ሰው። አይ እኔ በእልህ ለመጣብህም ሰው እንደሽቱን አይቻል አቅም ይሄን ያህል ደረጃ ስትሄድም እንደውም በዝምታህ ነበር ማቅ። ግን ሌላ ታሪክ ነው እያሳየኸኝ ያለው። ምድር ሲጣም የሚነሳብህ በቃ በጣም እኔ ከአቅሜ በላይ ሆነ ልጁ። ስለዚህ እኔ ደግሞ ከሱ ከአቅም በላይ መሆኔን ማሳየት ስለፈለኩ። አይ እንደዚህ አይደለም ሰው የምታስተምረው ከዛ ሰው ተሽለ የምትገኘው ዝም ብለህ ስትገኝ ነው። ወይ ደግሞ የምታስተምረው በተግባር ትዳሬን እየበተነብኝ ዝም ብዬ ነው። ምንድነው ትዳር የሚበተነው? ምንድነው ትዳር የሚበተነው? አየሁሽ እኮ ሻንጣ ተሾረበርሽብኝ። እኔ ከሞታ አንተ እንደምትወጣ ፈለኩ። ለምን እንጂ ምን በቃ ጥፋተኛ ነህ። አንቺ እዚህ ጋር ቆመሽ አንተ እኮ እኔ እንደወጣ ነበር ቤት ነው ያለነው። አንቺ እዚህ ጋር ቆመሽ እንዳይወጣ እኔ ውጣ ብናም ብሎ ገፍትሮኝ አሰልሂድ እኔና እሱ አውርተን መፍታት እንችላለን አትይም? አልልም። ለምን አትይም? መሄጃ ስለማ በቃ ያው ሁሉ ያመጣው እኮ ይሄ ነገር እኮ ማን እኔና እኔ ገፍትራችሁ ስታስወጡ ምናምን አልፈልግም። ወደ ዘይድ መጀመሪያ ያመጣው ራስህ ነህ። ነገሩ ገባ አይደለ? እሱ እዚህ ጋር ስለመጣ የሚለወጥ ነገር የለም። እሱ ጋር እዚህ ጋር ስለመጣ አይደለ? ለዛ ነው አይደል እንደወጣ የፈለግሽው ምንም የማይፈጠር ነገር ስለሌለ። አይ በቃ አንተ ስለወጣ ከሱ ጋር ኖራለህ። እንደዛ ነው የምታስበው አንተ። ከዚህች ልጅ ጋር ለምንድን ነው ቪዲዮ የሚፖስተው? ችግር አለ? ህፃናት ማንኛውም ሰው ህፃን ልጅ ይወዳል፣ አብሮት ይነሳል። ማን ነው ማን ስለሆነ እሱ ቪዲዮ የሚፖስተው? ማንንም ይሁን ምን ችግር አለ? ለምን ያነሳታል? ምን ችግር አለ? ለምን ያነሳታል? ማንንም ሰው ልጅ ሊመኝ ይችላል። ህፃን ልጅ ስታይ ያስደስታል። አንተ ከሌላ ልጅ ጋር ብትነሳ ያ ነገር ማሰብ አለብን? ለምን ይፖስታታል? አንተ ከጓደኛዬ ልጅ ጋር ፎቶ ተነሳ ለበለ ሌላ ነገር ላስብ ምን ችግር አለ? ችግር አለው? አረ በእናትህ ጭንቅላትህን አሰራው። አላሰራው ምን ሌላ ነገር ነው ማስበው። ጭንቅላቴ ላይ ሌላ ነገር ነው እንዳስብ እያደረገኛል። ለዛ ሌላ ነገር እኮ የሚያሳስብ ምን ታውቃለህ? መጀመሪያ አንድ ሰው በክፉ ካሰብከው የሚያደርገው ነገር ነው። ጥሩ ሰው ነው አሰን፣ ጥሩ ሰው ነው ልጁን አሰን፣ ጥሩ ሰው ነው ንገሪኝ። ጥሩ ሰው ነው እኔ ጥሩ ሰው ነው ወይ? መጥቶ እንዳትወጪሽ ላይ ነው ጥሩ ሰው። አሃ ተመቸሽ ማለት ነው። ጥሩ ተመችቶሻል። ጥሩ ሰው ነው። ለትዳራችን ጥሩ ሰው ነው። እንዲህ ትዳራችንን እየበተነ ጥሩ ሰው ነው። ነገር አጣስብኝ። እኔ እንዳንተ አይደለሁ። ዝም በይ እባክሽ። ነገረኛ አይነት ስርዓት ያያጅ ይሁን ነገርን በዱር አሁን ወረቀቱን ስጪኝ። አታጨቃጭኝ። ወረቀቱን ስጪኝ። እኔ ጋር የለም። ይኸው እኔ ያልሆነ ነገር ነው የሚፈጠረው። አሁንም ቢሆን ምን ታደርግ ነው? ታመጣለህ። ወረቀቱን ስጪኝ። ሰውዬ እኔ ጋር የለም። ወረቀቱን ስጪኝ ብዬሻለሁ። እኔ ጋር የለም ወረቀቱ። አስተማም እንዴት ልጅቷን እቺ ልጅ ጋር እኔ በዚህች ልጅ ፊት አታጨቃጭኝ። ወረቀቱን ስጪኝ። ሰውዬ እኔ ጋር የለም። አልሰማም እንዴ አንተ በጨዋታ ነው የሚገባ? እኔ ጋር የለም። ሲጀመር ቢኖርም ደግሞ ምንም አይሰራልህም። ገባ? ወረቀቱ አንተ ጋር መጣ ምን መጣ ነገሩን ተነጋግራችሁ። እኔ ልጅ ስለማቆኖ ጭንቅላቱን ስለማቆኖ ፈሪ ልጅ ነው እንደዚህ አያደርግም። እንደዚህ ማድረግ ቢፈልግ ኖሮ ለኔ መጥቶ መስጠት ይችል ነበር። አንተ ጀግና ነህ። መጥቶ መስጠት ይችል ነበር ለኔ። ሰውን ፈሪ ጀግና በማለት አይደለም የሚታሰበው ሰውዬ። ኧረ በእናትህ ኧረ ትልቅ ሰው ነው። ተሳሰብ በእናትህ አታናደኝ። አንተ አልበሰልክም እንዴ? ቢያንስ ጭራሽ እኔ ቤት ስመጣ ለምን መጣትኛለሽ? ትንሽ ምን አስበሽ ነው? አንተ በጣም ነገር እየፈለከኝ ነው። እኔ ደግሞ እየታገስኩ ነው። ምን አስበሽ ነው? ንገሪኝ። ይሄን አንተ በጣም ከባድ ሰው ነህ። እሺ ተዋለሁ። እሺ ቢያንስ እቺ የምታደርሳል ከሱ ቢያንስ ትሻላለህ። አንተ ነገራቶችን ማቅለል ያለብህ አጥፎቶ እንኳን ቢሆን በጸባይ ሄደህ ያጠፋውን ነገር ሄደህ መምከር ትችላለህ። ስለዚህ እኔ እንደዚህ ይሄን ያህል ምናምን ችግር የለውም። እኔ ማደርገውን አውቃለሁ። አሁንም ቢሆን ለሱ እንደምታግዥለት በደንብ እንደምታግዥለት አውቃለሁ። ግን ታዩ እኔ መፍታት ባለብኝ መልኩ ፈታል። አሁንም ቢሆን ልንገርሽ አንድ ነገር ስሚ፣ አዳምጪ። ይሄ ሁሉ ነገር ማደርገው ላንቺ ብዬ ነው። ለኔ ብለክ ምንም አታርግልኝ። ለኔ ብለክ ምንድን ነው የምታደርግልኝ? እንዴት ነው ዛጋ ያስፈራራሽ መጥቶ? እንዴት ያስፈራራሻል? ምንም ያስፈራራኝ ሰው የለም። ማንንም ያስፈራራኝ ሰው የለም። ሰውዬ ነው ወረቀት እዛ ጋር ተንበርክከሽ ያለቀሽው ምንድነው? እንድታሰርሽ ስለማልፈልግ በቃ ልታሰር አልፈልግም። እኔ ልጅ አያደርገውም። አንቺ ያንን ስላልፈለኩኝ አያደርገውም። ፈሪ ነው ነገርኩሽ እኮ። አንተ ጊዜ ነው አያደርገው። አንተ አይኑን እኮ ነሳበጥከው። ሰው ይዘህ ሄደህ አይኑን ነሳበጥከው። አይገባህም እንዴ?
ምክር ነው የሰጠሁት። ፎዙ ምንድን ነው የምትይው? እንዴት ነው ምክር? እንደዚህ ምክር አለ እንዴ? ጭራሽ ለሱ ትቆረቆሪያለሽ እንዴ? ለሱ ያገሽላት ነው አይደለም። ከየት ሀገር ያየኸው ምክር ነው የሰጠኸው? በቃ ልጁ መመከር ነበረበት፣ ምክር ሰጠሁት። አይ እንደዚህ ምክር አለ እንዴ? አዎ በአንተ የተጀመረ እንዴ? እና ካደረገው እንደው እንዳደረገው እኮ እኔ ምንም አላደረኩትም። ምንም አላደረኩትም። ፉዙ እሱ ካደረገው ነገር አንፃር ምንም አላደረኩትም። ምንም ጥቅም የለውም። እሺ ንገረህና በእልህ መመለስ ምንም ጥቅም የለውም። እሺ አንድ ሰው አንዳችሁ ካላበረዳችሁ በስተቀር ምንም ነገር የሚጠቅማችሁ። አንተ ደግሞ ትልቅ ሰው ነህ፣ ከሱ ቢያንስ አንተ ትልቅ ነህ ብዬ በእድሜ እንኳን በጣም ባትሄድ ቢያንስ ትበስላለህ ብዬ አስባለሁ። ልጁን ይኸው ልንገርሽ ምንም ያደረኩት ነገር የለም። አሁንም እንድታቂው የምፈልገው ሰውዬ ገና አይኑ አብጦ ምን ብሎ ነው የመጣው? እሺ አባቴ ታበ እኔ አሁን ይኸው በሷ ፊት መጨቃጨቅ አልፈልግም፣ እሷም እንድትጨነቅ አልፈልግም። ገባሽ አይደለ? አሁን ቀጥ ብለሽ ግባ። አንተ ደግሞ ማለት ነው ካሁን በኋላ እዚህ ቤት እንዳመጣ ጭቅጭቅ በሷ ፊት አልፈልግም። ስለዚህ አሁንም ቢሆን ይኸው ልንገርሽ ማደርገውን አውቃለሁ። ሄጄ እያንዳንዱን ነገር ማደርገውን ነገር ታያለሽ። እንግዲህ ፋሚሊ ያለውን ነገር አይታችኋል። ውስጥ እኔ ምንም ማድረግ አልችልም። ፎዙን መጥሪያ ወረቀት ስጪኝ ስላት እኔ ጋር የለም ብላኛለች። ስለዚህ ይሄ መጥሪያ ወረቀት የሚኖረው ማሂ ጋር ነው ማለት ነው። ለምን ፎዙና እሷ አብሮ እየለመኑ ስለነበረ ለማሂ ነው የሰጣት። ማሂ ጋር ሂጅ ይቀበላለሁ። ያለበዛ ይሄንን ማላገኝ ከሆነ ቀጥታ ሀሰን ጋር ነው የሚሄደው። ችግር የለውም። አሁን ጓደኞቼን እደውልላቸዋለሁ። ምክንያቱም ለነሱ አልነገርኳቸውም ይሄን ነገር፣ ግን አሁን ሁሉንም ነገር ለነሱ አሳውቂያቸው አብሬያቸው መሄድ ይሆናል። እንግዲህ የሚፈጠረውን አብረን እናያለን። አብዲ በነገራችን ላይ በጣም ነው የጠገበው ልጁ፣ በጣም ማለት ነው። የዛለት ሲጀመር በደንብ ነው ማስተማር የነበረበት። ዝም ብለን ነካክተን ትተነው ነው ይሄን ነገር። በነገራችን ላይ ፋሚሊ ፎዙን ጠይቂያት ያለችኝን ሰምታችኋል። ልጁ ዝም ብሎ ነው የሚያስፈራራችሁ እንጂ ምንም አያደርግም። ፈሪ ነው አውቀዋለሁ። የዛለት ሁላ እንደዛ ሲለምነኝ እግሬ ላይ ወድቆ የነበረ ልጅ ምን ብሎ ነው ሄዶ የሚከሰው? ፈሪ ነው ስለማውቀው ምንም የሚያመጣው ነገር የለም አይደል? ሰላም ነው። እንዴት ነሽ? ማማም ጠፋሽ? ስደውልልሽም አላነሳሽም። ምንም ማለት ስላልቻልኩ ምን እየተፈጠረ ነው? አኖ ብለን እነሱ ላይ ፍራንክ ብዙ ሰንተን ለማለት ብለን እየተነጋገርን ቢሆንም ያው አሁን እየሄድክበት ያለው መንገድ ግን ልክ አይደለም። በጣም ስህተት እየሰራህ ነው። እንዴት እሱ እንደዛ ታርቀዋለች? ማይ እኔ አንድ ነገር ልንገርሽ፣ ሀሰን ማለት ምን አደረገ እንኳን ብለሽ መጠየቅ እኔን የለብሽም። ምክንያቱም ያደረገውን ነገር አይተሻል። እንዴ ቤቴ ድረስ ሂዶ እኔን ውጣ ይለኛል ከቤት በሰላም መፍታት ይችላል እኮ። አሁን ያደረገው ነገር ድረስ ይዘኝ ስትሄድ እኮ ሰላም ያደረገው ነገር አይ ልክ ነው ያደረገው ነገር ልክ ነው አይደለም? ልክ የሰራው ስራ የለም። ግን እኔ አንተ ቤት ስመጣ ሰላም ለመፍጠር ፎዙን ለማናገር ነው የመጣሁት አይደል? ሻንጤን አውጥቶ ማለት ነው አንተ መውጣት ትችላለህ ምናምን ብሎኝ ነው የወጣው ማለት ነው። እና ይሄ ነገር ደግሞ በጣም ስላስቀየመኝ እንዲማርበት ባይዘው ሀሰን በጣም ፈሪ ልጅ ነው። እኔ እንደዚህ ዛሬ ምን ለመፍጠር ነው ማለት እነሱ አብረው ተመጥተው መጥሪያ ምናምን ብሎ አስልኮብኛል። እና ያንን ነገር እኔ ፎዙን ጠይቂያት ነበር። ማሂ ጋር ነው ስላለች ነው ወደ አንቺ የመጣሁት። ምን ይፈጠራል? ምንም ይፈጠራል ትችላለህ ኖ እነሱም ስለሚመለከታቸው ነው። ወይ እሱ ስላስፈራራ ወይ እኔ ቤት ሰው ይዞ ስለመጣ የሚፈጠር ነገር ኖ እነሱም ስለሚመለከታቸው ነው። ባይዘው እነሱ ማለት ጓደኞቼ ናቸው። እሱን በብር ምናምን አምጥቼ እሱን ለመደብደብ ምናምን ያደረኩት ኖ አትሳሳቺ። አሁን እነሱ ባይገርምሽ ማለት ነው የሰራው አንደኛ እኔ ስነግርህ ስላንተ ላስብና ልንገርህ ያረከው ነገር ያስከስሳል። እኔ አሁን እያረኩኝ ያለሁት ሀሰንን እየለመንኩ ነው። ይሄን ሁሉ ነገር እንዳይፈጠር ለማድረግ ለምን ትለምኛለሽ? እሱ እኮ ጥፋቱን ነው እያረምኩለት ያለሁት። ይሄ ነገር ይበላሻል። የኔ እነሱ ጓደኝነት ይበላሻል። በቃ ፕራንክ ብለን ጀመረን በጣም ብዙ ነገር እያበላሸን ነው። ማሂ እኔ ጥፋቱን ያረምኩለት ለሱ ጥፋቱን ያረምኩለት ምንም አሁን መጥሪያ ምናምን ያሳየኝ ሊየው። እኔ በጣም የሚገርም ልጅ ነው። እኔ ሲጀመር ልጁ ፈሪ ነው። እንደዚህ ያደርጋል ብዬም አልጠብቅም። ግን እስቲ ከሆነ ከጓደኞቼ ጋር ሊየው ብዬ ነው የመጣሁት። አይደለም ይሄ ሪያሊቲ ነው። ባይዘ ያረከው ነገር ስለሚያስከስስ ነው እየከሰሰ ካለው
መክሰስም ይችላል። ምንም አያመጣም። ምንም እንደማያመጣ ደግሞ አውቀዋለሁ። ይኸው ልንገርሽ ማሂ በማስፈራራት እንደዛ ይሻላል። በጣም ትልቅ ተሳሳርተሃል። ወይኔ ማሂ እሺ እኔ ልንገርሽ አንድ ያዳምጪ ነገር ሰው ይዘህ መተሱን በማስፈራራት በነገራችን ላይ እኔ ማለት ነው እነሱ ማለት ጓደኞቼ ናቸው። አንድ ያዳምጪ ልነግርሽ የምፈልገው ነገር ስላለ ነው። እነሱ እኔ ባልመጣ እነሱ መጥተው የሆነ ነገር እንደሚያደርጉት እርግጠኛ ነኝ። ጓደኞቼ ስለሆኑ ሲጀመር ልጁ መመከር ያለበት ልጅ ነው። ለዛ ነው ያስመከረው። ጥፋት እያየሽ ጥፋት ነው የሆነ ነገር እያደረገ እኛ ጥፋት አላጠፋንም። ምን አይነት ጥፋት ነው ያጠፋነው? አንቺ ራስሽ እንደ ጥፋተኛ ነው የምታይው? እሺ ይሄን ብቻ መልሽልኝ። አንቺ ራስሽ እንደ ጥፋት ነው እኛ ነው የምታይው? እኔ ደግሞ በጣም ነው ማዝነብሽ። እንደዛ ከሆነ ለምን እኔና አንቺ እኛ ፕራንክን ያደረግናችሁ አይደለ? ይሄንን መረዳት ካቃቱ ምን እናድርገው? እሺ ልጁ እኔ እኮ ሚስቴን አሳምኛት መጥቶ እሱ ነው ነገራቶችን እየመጠበጠ ያለው። አንተ እኮ በዚህ እስር ቤት ያስገባል። አሁን ያደረከው ነገር ምንም አያመጣም። ልጁ ስለማውቀው ነው ማይ ምንም በቃ ይኸው ልንገርሽ፣ ከፈለግሽ ይነግሩሻል እነሱ ምንም እንደማያመጣ። የዛለ እግሬ ላይ ተንበርክኮ የለመነኝ ሰው የለመነኝ እኮ አንተ ስለተቆጣኸው ነው። አንተ በሰው ልታስደበድበው ነው። ማይ ረፊ አንተ ልትመታኝ ነው፣ ልታስመታኝ ነው፣ በሰው ልታስደበድበኝ ነው። ምን እንደምልክ አላውቅም። እነሱ ጓደኞቼ ባይዘው ለሴት ልጅ ክብር ያላቸው ሰው እስካሁን ይሄን ደቂቃ ራሱ አያስቆዩም ነበር። ግን አይነኩሽም ምንም ነገር ያደርጉሽ። ለምን ለሴት ክብር ስላላቸው ጫፍሽን አይነኩሽም። ሲጀመር የመጣ ነው ያው እኛ እዛ ያደረግነው ነገር እኛ ስለሚወክል እዚህ ጋር ያለውን ነገር አብረን እንወጣው ብለን አይደል የመጣ ነው እንጂ ሌላ ነገር ለማድረግ አይደለም። ሰላም እንፍጠርና ለማናገር ሞክር። እስኪ ለማናገር ሞክር በሰላም። እኔ ክሱን እንዲያነሳ እያደረኩት ነው ያለሁት። እኔ የሰልኩትን እየሞከርኩ ነው። አሁን ደግሞ ጭራሽ ሰው ይዘህ መምጣትን ካወቀ ምን እንደሚፈጠር ሳቀር ይበቃል። አቁም ነገር እየሞከርኩ ነው። አንተ ትክክል የሆነ ነገር አይደለም የምታደርገው። ባይዜ እኮ ታግሻለሁ። ብዙ ነገር ለማድረግ ሞክሬ ማሂራፊ ያማል እንዴ ለምን ስነ ስርዓት አይኖርህም? በጣም ተሳብሉኝ ነው። እሺ በቃ ስተሰራን አልኩኛል። ለምን አንተ ለምን ማሂ በቃ ተረጂ ያደረክ ያለውን ነገር ልትረጂ ይገባል እንዴ? ምንም ማለት እሱ ላስተምረው ነው ይዛቸው የመጣቸውን ሰዎች ነው ላስተምረው ነው የሞከርኩት። ላስተምረው ነው ማሂ የሞከርኩት። ሌላ ነገር አላረኩትም። ላስተማርከው ምንም በጣም እንደተበደለ ሰው ነው እየሆንሽ ያለሽው። ምን አረኩ? ተበደልኩኝ አላልኩም። ለምን እሱ የበደልኩት ያህል ነው እየተሰማሽ ያለው? አንተ ከታሰርክ ልጅ አለ ሚስት አለ። ለምን አታስብም? ይሄንን ስላንተ ንዴት ሳይሆን ማሰብ ያለብህ ስለ ቤተሰብ አስብ እስኪ። በቃ ይበቃል። አቁም። ስለ ቤተሰብም እንኳን ስለ እንዴ ምን እያደረጋችሁ አላችሁ? ሲጀምር ና እስቲ አንተና ሁለታችሁም ስንት እንደከፈላችሁ ንገሩኝና ልክፈላችሁ። ማሂ ረፊ በቃ እነሱን አትናገሪያቸው። እነሱ ማለት ጓደኞቼ ናቸው። ተከፍሏቸው የመጡ ሰዎች አይደሉም። ጓደኞች ናቸው። ከጀርባ እየተከተሉ ሰው ለማስፈራረት እኔ ምን ብዬ ነው ከፍዬ እሱን ማስደበድበው? እነሱ እሱ ጋር ሲመጡ ነው እኔ ያስቆምኳቸው። ገንዘብ ልስጥልክ። ስለምን ገንዘብ ነው የምታወሪው? ማሰብ የለብህ ስለ ፋሚሊ ካስብ ይበቃል። ስለምን ገንዘብ ነው የምታወሪው? ማሂ እኔና አንቺ እንደዚህ አይደለም ያወራነው። እንትን ተሸክማቸው የምትሄደውን ሰዎች እሱን እንደዛ እያደረጉ ያስፈራሩትን ሰዎች አንተ ሲከስክ አንተ እስር ቤት ነህ፣ ልጅና ሚስት አለክ። እንደውም የኛ ህይወት ይሻላል። የኛ ምንም አይመጣብንም። እውነቱን ስነግርህ የኛ ነገር ያበቃል እንጂ የአንተ ቤተሰብ ግን ቤተሰብ ነው ይበተንብህ። ይኸው ማሂ አሁንም ላይ ይኸው ልንገርሽ፣ አዳምጪኝ አይደል? ሰላም እንፍጠር። የማትችል ከሆነ ግን ሂድ። እሺ አድርጊ። የፈለግከውን ማለት ትችላለህ። ታደምጪኛለሽ? ምንድን ነው ማደምጥ? አንደኛ ሐሰንን ስጠራው አንቺ ያልሽውን ነገር ፈልጌ ነው። ገባሽ? አንደኛ ሰላም አውርድ፣ ተው ይቅርብህ፣ ከኔ ጋር መነካካት ይቅርብህ፣ ቤቴ አትምጣ። እኔ ቆይ ስሚኝ፣ ማግኘት ካለብህ እኔን ውጭ አግኘኝ፣ ማውራት ያለብህን ነገር ውጭ አናግረኝ ስለው አንቺም ራሱ ለማዳመጥ ዝግጁ አይደለሽም ማሂ። እኔ ይሄው ጥሩ ሰው መስለ ብዬ ስላሰብኩኝ የሆነ ነገር ታበላሻለህ፣ ሰው ታስተካክላለህ ማለት ይበቃል። ይሄ ሁሉ ነገር የተፈጠረው ራስችን ማን ተቀማው ነው? ሲል በቃ ምንድነው በጉልበት የሚሆን ነገር ያለ ይመስላችኋል እንዴ? ለምን ማንንም ይዘህ እየመጣህ እኔ ቤት መግባት አትችልም። አንተም ገንዘብ ከፈለጋችሁ እሰጣችኋለሁ። ገባክ? ማሂ ረፊ ታይ እንደዚህ ምንድነው አለ ነው እሱ አለ ሐሰን ይወጣ ነበር ባይዘ ይሄ ሁሉ ነገር እየሰማ ምን? ኧረ በጣም ፈሪ ሰው ነው። እኔ ስለማውቀው እኮ ነው ማሂ በእናትሽ። ይሄ ሰው ጎበዝ ነው፣ ይሄ ሰው ፈሪ ነው እያልኩኝ ኖ አይደለም። እኔ ጆሮን ቆንጥጬ አይደል እንዴ እዛ ጋር ለምኖኝ ሄደው ማሂ ደግሞ ከእንደዚህ አይነት ሰው ጋር ነው እንደምትኖሪው እንዴ? ለራሱ እንኳን መከላከል ማይችል ሰው የሚመለከት ነገር አለ። ይሄ የራሴ ላይፍ ነው። ግን እሺ ገብተን እንውሰደው። ስለ ራስ ካስብ ገብተን እንውሰደው። በጉልበት ስነ ስርዓታችሁ ያዙ። ስነ ስርዓታችሁ ስነ ስርዓት
ይሄን ተው ምን አስተካክለው ነገር ይሆናል። ይሄ ሲጀመር ምን ከሲሻል ነው ምናምን እያለ ዋቴ ነው ልጁ ስለማውቀው ማለት ነው። አሬክሰስ ምንኛውንም ብርቃችን እኮ አይደለም ጓደኛችን አይደለም። አንተ ምንም